ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ አርብ ሚያዝያ 30 ቀን 2018 ዓ.ም ለዕለቱ የመረጥናቸው ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን ባለፈው ሚያዝያ ወር የተደረሰውና ለሳምንታት ጸንቶ የቆየው ደካማ የተኩስ አቁም ስምምነትን አደጋ ላይ በሚጥል መልኩ በአሜሪካና በኢራን ኃይሎች መካከል ከፍተኛ የተኩስ ልውውጥና የአየር ድብደባ ተጀመረ። የሁለቱን አገራት ከባድ የተኩስ ልውውጥን በተመለከተም ለጋዜጠኞች ማብራሪያ የሰጡት ፕሬዝዳንት ዶናልድ ትራምፕ በበኩላቸው ዛሬ ሊተነኩሱን ሞክረዋል፣ እኛ ግን ጠራርገናቸዋል ሲሉ ተደምጠዋል። በዝርዝር እናጋራቸዋለን። ከቀናት በፊት በሆርሙዝ የባህር ሰርጥ ላይ የተደቀነውን ወታደራዊ ውጥረት ለመፍታት ፕሬዝዳንት ዶናልድ ትራምፕ አቅደውት የነበረው ፕሮጀክት ፍሪደም የተሰኘው ወታደራዊ እቅድ የከሸፈው ወይንም የተሰረዘው ሳውዲ አረቢያ ለአሜሪካ ጦር የአየር ክልሏንና ወታደራዊ ካምፖቿን መከልከሏን ተከትሎ ነው ተባለ። ፕሬዝዳንት ትራምፕ ከሳውዲው አልጋ ወራሽ መሐመድ ቢን ሰልማን ጋር በስልክ ተነጋግረው ስምምነት ላይ ለመድረስ ጥረት ቢያደርጉም ሳውዲዎች ግን የአሜሪካ እርምጃ በቀጠናው ያለውን የጸጥታ ሁኔታ የበለጠ ያባብሰዋል የሚል ስጋት እንዳላቸው ገልጸዋል ተብሏል። በዝርዝር የምናጋራችሁ መረጃችን ነው። እስከ 2 ኪሎ ሜትር ርዝመትና 25 ሜትር ጥልቀት ያላቸው በደቡብ ሊባኖስ የሚገኙት ግዙፍ የሂዝቦላህ ዋሻዎች ቡድኑ ከእስራኤል ጋር ሰላም የመፍጠር ፍላጎት እንደሌለውና ለረጅም ጊዜ የታቀደ መጠነ ሰፊ ጦርነት ዝግጅት ላይ እንደነበር የሚያሳዩ ናቸው ተባለ። በእነዚህ ዋሻዎች ውስጥም የተገኙት ወደ እስራኤል ሰሜናዊ ግዛቶች ያነጣጠሩ የሮኬት ማስወንጨፊያዎችና ወታደራዊ ቁሳቁሶችም ሂዝቦላህ ገሊላን መቆጣጠር በሚል የሰየመውን የወረራ ዕቅድ ለመተግበር ሲዘጋጅ እንደነበር የሚያረጋግጡ መሆናቸው ተነግሯል። በዝርዝር ይዘነዋል። ፕሬዝዳንት ዶናልድ ትራምፕ የኢራን ሕዝብ የታጠቀ ተቃውሞ ሊያደርግ እንደሚገባ የሰነዘሩት አስተያየት በቴህራን አገዛዝ ተቃዋሚዎች ዘንድ አዲስ አቅጣጫ ሊጠቁም እንደሚችል ተነገረ። ፕሬዝዳንቱ በኢራን ውስጥ ለሚነሳ የታጠቀ ተቃውሞ ድጋፍ ሊሰጡ እንደሚችሉ ፍንጭ መስጠታቸው ዋሽንግተን ቀደም ሲል ትከተለው ከነበረው የኢኮኖሚ ማዕቀብ ፖሊሲ ወጥታ ወደ ቀጥተኛ ወታደራዊ ድጋፍ ልትሸጋገር ትችላለች የሚል ግምትን አስከትሏል። በዝርዝር የምናጋራችሁ ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ለዕለቱ የተመረጡ ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። 50 በመቶ የባንክ ብድር የተመቻቸላቸው እንዲሁም ካርታ የተዘጋጀላቸው ግንባታቸው ሙሉ በሙሉ የተጠናቀቁ የመኖሪያ አፓርታማዎችን ስትጠይቁ ለነበራችሁ እነሆ ብለናል። አፓርታማዎቻችን በአጠቃላይ 34000 ካሬ ሜትር ላይ ያረፈና ይሄ ቀረው በማይባልለት ደረጃ የሪል ስቴት መንደር ውስጥ የሚገኙ ናቸው። የመንደር በአጠቃላይ 15 ህንፃዎችና ተጨማሪ ቪላዎችን ያካተተ ሲሆን ከነዚህ ውስጥ 8ቱን ህንፃዎች ሙሉ ለሙሉ ለደንበኞች አስረክበናል። የቀሩት ደግሞ እርሶን ይጠብቃሉ። እርሶም ከ20 በመቶ ቅድመ ክፍያ ጀምሮ የነዚህ አፓርታማዎች ባለቤት መሆን ይችላሉ። አፓርታማዎቻችን በኢትዮጵያ ውስጥ ካሉ የሪል ስቴት መንደሮች በተለየ መልኩ ሁሉንም ነገር በአንድ ያካተቱ ናቸው። የዋና ገንዳ፣ ዘመናዊ ጂም፣ የሜዳ ቴኒስና ባስኬትቦል ሜዳ፣ ሱፐርማርኬትና ሌሎችም ይገኙበታል። ለበለጠ መረጃ ከታች በምናስቀምጠው ስልክ ይደውሉልን። አምደሁን ሪል ስቴት። በሆርሙዝ የባህር ወሽመጥ በአሜሪካና በኢራን ኃይሎች መካከል ከፍተኛ የተኩስ ልውውጥና የአየር ድብደባ ተጀመረ። ባለፈው ሚያዝያ ወር የተደረሰውና ለሳምንታት ጸንቶ የቆየው ደካማ የተኩስ አቁም ስምምነትን አደጋ ላይ በሚጥል መልኩ በአሜሪካና በኢራን መካከል አዲስ ወታደራዊ ፍጥጫ ተቀስቅሷል። በዚህም ትናንት ምሽት የአሜሪካ ጦር በኢራን ወታደራዊ ይዞታዎች ላይ የራስን የመከላከል እርምጃ በሚል መጠነ ሰፊ ጥቃት መፈጸሙን የአሜሪካ ማዕከላዊ እዝ አስታውቋል። እንደ ማዕከላዊ እዙ መግለጫ ከሆነ ውጥረቱ ያገረሸው ዩኤስኤስ ትራክስተን፣ ዩኤስኤስ ራፋኤል ፔራልታና ዩኤስኤስ ሜሰን የተባሉ 3 የአሜሪካ ሚሳኤል ታጣቂ የጦር መርከቦች በሆርሙዝ የባህር ወሽመጥ በኩል ወደ ኦማን ባህረ ሰላጤ ሲጓዙ በኢራን በኩል ድንገተኛ ጥቃት ከተሰነዘረባቸው በኋላ ነው ተብሏል። ኢራን የባህር ላይ ድሮኖችን፣ ባለስቲክ ሚሳኤሎችንና የፍጥነት ጀልባዎችን በመጠቀም በመርከቦች ላይ ለሰዓታት የዘለቀ ጥቃት ብታደርስም የአሜሪካ ጥበቃ ስርዓት ጥቃቶቹን በሙሉ ማክሸፍ መቻሉ ተገልጿል።
አሜሪካ ለዚህ ምላሽ በሚልም በባንዳር አባስና በቄሽም ወደቦች አካባቢ የሚገኙ የኢራን ሚሳኤል ማስወንጨፊያዎችን፣ የድሮን ማከማቻዎችንና የቁጥጥር ማዕከላትን በአየር ድብደባ መደምሰሷን አስታውቃለች ሲል ሲቢኤስ ኒውስ ዘግቧል። በሌላ በኩል የኢራኑ አብዮታዊ ዘብ አሜሪካ በኢራን የነዳጅ ጫኝ መርከብ ላይ የፈጸመችውን የባህር ላይ እገዳ ለመበቀል እርምጃ መውሰዱን ገልጾ በአሜሪካ መርከቦች ላይ ጉዳት ማድረሱን ቢገልጽም ዋሽንግተን ግን ይህንን መረጃ አስተባብላለች። ፕሬዚዳንት ዶናልድ ትራምፕ በበኩላቸው በዋሽንግተን ዲሲ እየተገነባ ያለውን ሪፍሌክቲንግ ፑል በመጎብኘት ላይ እያሉ ለጋዜጠኞች በሰጡት ቃል ዛሬ ሊተናኮሉን ሞክረዋል፣ እኛ ግን ጠራርገናቸዋል ሲሉ ተደምጠዋል። ፕሬዚዳንቱ አክለውም ድርጊቱን ቀለል ያለ ማስጠንቀቂያ ሲሉ የገለጹ ሲሆን ኢራን በአስቸኳይ አዲስ የሰላም ስምምነት ካልፈረመች አሁንም መጠነ ሰፊ የአየር ድብደባ እንደሚቀጥል ዝተዋል። በፓኪስታን አደራዳሪነት ሲካሄድ የቆየው የሰላም ንግግር ባልተቋጨበት በዚህ ወቅት በሁለቱ ሀገራት መካከል የተፈጠረው ቀጥተኛ ወታደራዊ ግጭት ቀጠናዊ ስጋትን ከፍ አድርጎታል ተብሏል። በአሁኑ ወቅት የአሜሪካ ጦር በሆርሙዝ ወሽመጥ ላይ የጣለውን የባህር ላይ እገዳ አጠናክሮ የቀጠለ ሲሆን በዓለም አቀፍ ደረጃ የነዳጅ ዋጋም ይህንን ግጭት ተከትሎ መናር ማሳየቱ ተገልጿል። በደቡብ ሊባኖስ የሚገኙት ጥልቅ የሂዝቦላህ ዋሻዎች ቡድኑ ከእስራኤል ጋር ሰላም የመፍጠር ፍላጎት እንደሌለው ማሳያ ናቸው ተባለም። በደቡብ ሊባኖስ የሚገኙት ግዙፍ የሂዝቦላህ ዋሻዎች ቡድኑ ከእስራኤል ጋር ሰላም የመፍጠር ፍላጎት እንደሌለውና ለረጅም ጊዜ የታቀደ መጠነ ሰፊ ጦርነት ዝግጅት ላይ እንደነበር የሚያሳዩ አዳዲስ መረጃዎች መውጣታቸው ተገልጿል። የእስራኤል መከላከያ ሰራዊት አይዲኤፍ በደቡብ ሊባኖስ ቃንታራ በተባለች መንደር አቅራቢያ ባደረገው ኦፕሬሽን ባለፉት 10 ዓመታት ውስጥ በከፍተኛ ጥንቃቄ የተገነቡ 2 ግዙፍ ዋሻዎች መቆጣጠሩን አስታውቋል። እነዚህ ዋሻዎች ደግሞ እስከ 2 ኪሎ ሜትር ርዝመትና 25 ሜትር ጥልቀት ያላቸው ሲሆን በውስጣቸውም ከ30 በላይ የመኝታ፣ የምግብ ዝግጅትና የጦር መሳሪያ ማከማቻ ክፍሎችን አካተዋል ተብሏል። በእነዚህ ዋሻዎች ውስጥ የተገኙት ወደ እስራኤል ሰሜናዊ ግዛቶች ያነጣጠሩ የሮኬት ማስወንጨፊያዎችና ወታደራዊ ቁሳቁሶችም ሂዝቦላህ ገሊላን መቆጣጠር በሚል የሰየመውን የወረራ ዕቅድ ለመተግበር ሲዘጋጅ እንደነበር የሚያረጋግጡ ስለመሆናቸውም ተነግሯል። ይህ ደግሞ ቡድኑ በዲፕሎማሲያዊ መንገድ ሰላም ለማውረድ ፍላጎት እንደሌለውና ይልቁንም በኢራን ቀጥተኛ ገንዘብና የቴክኒክ ድጋፍ ለዘላቂ ግጭት ራሱን ሲያደራጅ መቆየቱን ያሳያል መባሉን ዘ ቴሌግራፍ ዘግቧል። የእስራኤል ሰራዊት እነዚህን ስልታዊ የጥቃት ማዕከላትም 450 ቶን የሚመዝን ፈንጅ በመጠቀም ያወደማቸው ሲሆን ፍንዳታው በፈጠረው ንዝረትም በሰሜናዊ እስራኤል የመሬት መንቀጥቀጥ ማስጠንቀቂያ መሳሪያዎች እስከ መነሳሳት ደርሰዋል ተብሏል። ይሁን እንጂ እነዚህ መሰረተ ልማቶች እየወደሙ ባለበት ወቅት እንኳ ሂዝቦላህ በድንበር አካባቢ በሚገኙ የእስራኤል ወታደሮች ላይ ሰው አልባ አውሮፕላኖችን በመጠቀም ጥቃት መሰንዘሩን መቀጠሉ ደግሞ በቀጠናው ዘላቂ ሰላም ለማምጣት የሚደረገውን ጥረት አዳጋች ያደርጎታል እየተባለ ይገኛል። ሳውዲ አረቢያ የአሜሪካ ጦር የአየር ክልሏንና ወታደራዊ ካምፖቿን እንዳይጠቀም ክልክሏ ተሰማም። በሆርሙዝ የባህር ወሽመጥ ላይ የተደቀነውን ወታደራዊ ውጥረት ለመፍታት ፕሬዝዳንት ዶናልድ ትራምፕ አቅደውት የነበረው ፕሮጀክት ፍሪደም የተሰኘው ወታደራዊ እቅድ የተሰረዘው ሳውዲ አረቢያ ለአሜሪካ ጦር የአየር ክልሏንና ወታደራዊ ካምፖቿን መከልከሏን ተከትሎ ነው ተብሏል። ባለፉት ጥቂት ቀናት በዋይት ሃውስ በኩል ይፋ የተደረገው ይህ እቅድ በኢራን ተዘግቶ የሚገኘውን የሆርሙዝ የባህር ሰርጥ በኃይል ለመክፈትና የታገዱ መርከቦችን በጦር አውሮፕላኖች ጥበቃ ለማሳለፍ ያለመ እንደነበር መዘገባችን ይታወሳል። ሆኖም ዋሽንግተን ይህን ውሳኔ ያሳለፈችው ከቀጠናው አጋሮቿ ጋር በቂ ምክክር ሳታደርግ በመሆኑ በሳውዲ አረቢያ በኩል ከፍተኛ ተቃውሞ ገጥሞታል ተብሏል። በዚህም ሳውዲ አረቢያ የአሜሪካ የጦር አውሮፕላኖች በግዛቷ ከሚገኘው የፕሪንስ ሱልጣን አየር ማረፊያ እንዳይነሱና የአየር ክልሏንም እንዳይጠቀሙ የጣለችው እገዳ ትራምፕ እቅዳቸውን እንዲሰርዙ አስገድዷቸዋል መባሉን ኒውዮርክ ታይምስ ዘግቧል።
ከሳውዲ በተጨማሪም ኩዌት መሰል እገዳ መጣሏ የተዘገበ ሲሆን ይህም የአሜሪካ ጦር በቀጠናው ያለውን የመንቀሳቀስ አቅም ገድቦታል የተባለው። ፕሬዝዳንት ዶናልድ ትራምፕ ከሳውዲው አልጋወራሽ መሐመድ ቢን ሰልማን ጋር በስልክ ተነጋግረው ስምምነት ላይ ለመድረስ ጥረት ቢያደርጉም ሳውዲዎች ግን የአሜሪካ እርምጃ በቀጠናው ያለውን የጸጥታ ሁኔታ የበለጠ ያባብሰዋል የሚል ስጋት እንዳለባቸው ገልጸዋል። ይህ በእንዲህ እንዳለ የሳውዲ ባለስልጣናት የአየር ክልል እገዳ መጣሉን የሚገልጹ ዘገባዎች ሐሰተኛ ናቸው በማለት አስተባብለዋል። ፕሬዝዳንት ትራምፕ በበኩላቸው ወታደራዊ እቅዱ ቢስተጓጎልም በፓኪስታን አደራዳሪነት ከኢራን ጋር የተጀመረው የሰላም ንግግር ተስፋ ሰጪ መሆኑንና ጉዳዩ በዲፕሎማሲያዊ መንገድ ሊፈታ እንደሚችል ፍንጭ ሰጥቶ የነበረ ቢሆንም ትናንት ምሽት ግን በሆርሙዝ የባህር ወሽመጥ በአሜሪካና በኢራን ኃይሎች መካከል ከፍተኛ የተኩስ ልውውጥና የአየር ድብደባ በይፋ ተጀምሯል። የተባበሩት አረብ ኤምሬትስ የነዳጅ መርከቦቿን በሚስጥር በሆርሙዝ የባህር ወሽመጥ እያሳለፈች መሆኑ ተገለጸ። የተባበሩት አረብ ኤምሬትስ በክልሉ እየተባባሰ የመጣውን የጸጥታ ስጋት ተከትሎ የነዳጅ ጫኝ መርከቦቿን የቦታ ጠቋሚ መሳሪያዎችን በማጥፋት በሆርሙዝ የባህር ወሽመጥ በሚስጥር እንዲያልፉ እያደረገች መሆኑን ሮይተርስ በዘገባው ጠቁሟል። እንደ ዘገባው ከሆነ ቢያንስ 4 ግዙፍ የነዳጅ ጫኝ መርከቦች ዓለም አቀፍ የባህር ላይ ክትትልን ለማምለጥ ሲሉ ሆን ብለው የጂፒኤስ መሳሪያዎቻቸውን አጥፍተው ጉዞ አድርገዋል ተብሏል። ይህ እርምጃ የተወሰደው ደግሞ በእስራኤልና በኢራን መካከል ያለው ውጥረት በበረታበት በዚህ ወቅት መርከቦቹ በኢራን የባህር ላይ ጥቃት እንዳይሰነዘርባቸው ወይንም እንዳይታገቱ ለመከላከል ታስቦ መሆኑ ተመላክቷል። በእነዚህ መርከቦች የተጫነውና ወደ 6 ሚሊዮን በርሜል የሚጠጋው ነዳጅ ወሽመጡን በሰላም ካለፈ በኋላ በባህር ላይ ከአንድ መርከብ ወደ ሌላ መርከብ የማስተላለፍ ዘዴን በመጠቀም ለደቡብ ኮሪያና ለማሌዥያ ገዢዎች እንዲደርስ ተደርጓል ተብሏል። የሆርሙዝ የባህር ወሽመጥ ለዓለም የነዳጅ ንግድ ወሳኝ የደም ስር እንደመሆኑ መጠን እንዲህ ያለው የስውር ጉዞ ስልት ኤምሬትስ የነዳጅ ምርቷን ያለምንም መስተጓጎል ለገበያ ለማቅረብ የምትጠቀምበት አማራጭ መሆኑን የዘርፉ ተንታኞች ገልጸዋል። እስካሁን ባለው መረጃ መሰረት ደግሞ በጉዞ ወቅት ምንም አይነት የጸጥታ ችግር ያጋጠመው መርከብ ባይኖርም ድርጊቱ ግን በዓለም አቀፍ የባህር ትራንስፖርት ደህንነት ላይ የራሱን ጥላ ማጠላቱ አይቀርም እየተባለ ይገኛል። ፕሬዝዳንት ትራምፕ የኢራን ሕዝብ የታጠቀ ተቃውሞ ሊያደርግ እንደሚገባ የሰነዘሩት አስተያየት በቴህራን አገዛዝ ተቃዋሚዎች ዘንድ አዲስ አቅጣጫ ሊጠቁም እንደሚችል ተነገረ። በቅርቡ ፕሬዝዳንት ዶናልድ ትራምፕ የኢራን ሕዝብ የታጠቀ ተቃውሞ ሊያደርግ እንደሚገባ የሰነዘሩት አስተያየት በቴህራን አገዛዝ ተቃዋሚዎች ዘንድ ትልቅ መነቃቃትን ከመፍጠሩም በላይ በዋሽንግተን የውጭ ጉዳይ ፖሊሲ ላይ አዲስ አቅጣጫ ሊጠቁም እንደሚችል እየተነገረ ይገኛል። ትራምፕ ከጋዜጠኛው ሂዩት ጋር በነበራቸው ቆይታ የኢራን ሕዝብ የጦር መሳሪያ የማግኘት እድል ቢኖረው ኖሮ አሁን ያለውን አገዛዝ ለመጣል በቆራጥነት እንደሚፋለም ገልጸው መሳሪያ ሊኖራቸው ይገባል፣ እያገኙም ይመስለኛል በማለት የተናገሩት ንግግር የብዙዎችን ትኩረት ስቧል። ይህ የፕሬዝዳንቱ ንግግር ደግሞ በ1980ዎቹ ፕሬዝዳንት ሮናልድ ሬገን ተግባራዊ ያደርጉት የነበረውንና የሬገን ዶክትሪን በመባል የሚታወቀውን ስትራቴጂ ዳግም ሊያባብስ እንደሚችል ተንታኞች እየገለጹ ይገኛሉ ሲል ፎክስ ኒውስ አስነብቧል። የሬገን ዶክትሪን አሜሪካ በዓለም ዙሪያ የሚገኙ ጸረ ኮሚኒስት አማጽያንን በጦር መሳሪያና በገንዘብ በመደገፍ የሶቪየት ህብረት ተላላኪ መንግስታትን ለመናድ የተጠቀመችበት ስኬታማ ስልት እንደነበር ይታወሳል። አሁን ላይም እንዲሁ ፕሬዝዳንት ትራምፕ በኢራን ውስጥ ለሚነሳ የታጠቀ ተቃውሞ ድጋፍ ሊሰጡ እንደሚችሉ ፍንጭ መስጠታቸው ዋሽንግተን ቀደም ሲል ትከተለው ከነበረው የኢኮኖሚ ማዕቀብ ፖሊሲ ወጥታ ወደ ቀጥተኛ ወታደራዊ ድጋፍ ልትሸጋገር ትችላለች የሚል ግምትንም አስከትሏል። የኢራን ተቃዋሚ ቡድኖች ይህንን አጋጣሚ እንደ ወርቃማ ዕድል እየተመለከቱት ነው የተባለ ሲሆን በትራምፕ አስተዳደር ዘንድ የሚታየው ይህ ዘዴ ደግሞ በኢራን ውስጥ ያለውን አገዛዝ ከውስጥ ለመናድ ወሳኝ መሆኑን እየገለጹ ይገኛሉ።
ሆኖም ይህ አይነቱ አካሄድ በኢራን ውስጥ የእርስ በርስ ጦርነት ሊቀሰቀስ ይችላል የሚሉ ስጋቶች ቢኖሩም የሬገን አይነት ንቁ ድጋፍ የቴህራንን አገዛዝ ለማውረድ ብቸኛው መንገድ ነው የሚለው ክርክር በአሁኑ ወቅት በአሜሪካ ፖለቲካዊ መድረኮች ላይ ከፍተኛ ቦታ ይዟልም ተብሏል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር በሆርሙዝ የባህር ወሽመጥ ያለው ፍጥጫ በሺዎች በሚቆጠሩ መርከበኞች ላይ ከፍተኛ ስጋት ደቀነ። በሆርሙዝ የባህር ወሽመጥ በአሜሪካና በኢራን መካከል ያለው ወታደራዊና ዲፕሎማሲያዊ ፍጥጫ እየተካረረ መምጣቱን ተከትሎ በሺዎች የሚቆጠሩ መርከበኞች በውጥረት ቀጠና ውስጥ ታግተው እንደሚገኙ ተገልጿል። በዓለም አቀፍ የንግድ መስመር ላይ ወሳኝ ስፍራ በሆነው በዚህ የባህር ወሽመጥ ላይ የተፈጠረው አለመግባባት በንግድ መርከቦችና በሰራተኞቻቸው ደህንነት ላይ ከባድ አደጋ መጋረጡን የዓለም አቀፍ የባህር ላይ ድርጅቶች አስታውቀዋል። በዚህም በመቶዎች የሚቆጠሩ መርከቦች በደህንነት ስጋቱ ምክንያት ጉዟቸውን አቋርጠው በመቆማቸው መርከበኞችም የምግብና የውሃ እጥረት እንዲሁም ለከፍተኛ ስነ ልቦናዊ ጫና መጋለጣቸው ተነግሯል። በሁለቱ ሀገራት መካከል ያለው የኃይል ፍጥጫ መርከቦች በቁጥጥር ስር እንዲውሉ ወይንም ደግሞ ለጥቃት እንዲጋለጡ በማድረጉ መርከበኞቹ በሁለቱ ኃይል መሃል መያዣ ሆነዋልም ተብሏል። ይህ ቀውስ በዓለም አቀፍ የነዳጅ ዋጋ ላይ መዋዠቅ ያስከተለ ሲሆን የንግድ መርከቦች መንገዳቸውን ለመቀየር በመገደዳቸው የትራንስፖርት ወጪው በከፍተኛ ሁኔታ እንዲጨምር አድርጎታልም ተብሏል። የተለያዩ የሰብአዊ መብት ተሟጋች ድርጅቶች መርከበኞች የፖለቲካ ግጭት ሰለባ መሆን የለባቸውም ሲሉም ጥሪያቸውን አቀርበዋል። በሌላ በኩል መርከበኞች ገለልተኛ ሰራተኞች እንጂ የጦርነት ተካፋዮች አይደሉም ሲሉ የገለጹት የዘርፉ ተንታኞች በበኩላቸው ሀገራቱ መርከበኞች በሰላም እንዲወጡ መንገድ እንዲከፍቱም አሳስበዋል። በአሁኑ ወቅትም ሁኔታውን ለማርገብ ዲፕሎማሲያዊ ጥረቶች ቢደረጉም በአካባቢው ያለው ወታደራዊ እንቅስቃሴ ግን አሁንም ስጋት እንደሆነ ቀጥሏል። ቀጥለናል። ውድ ተከታታዮቻችን ወደ ስፖርታዊ መረጃዎቻችን ስንሸጋገር የቀይ ቀበሮቹ የጉዞ ሁኔታና የአስቶን ቪላ እንዲሁም የክሪስታል ፓላስ ለፍጻሜ መድረስን ጨምሮ የአርሴናልን ድልና የክሪስቲያኖ ሮናልዶ ሪከርድንና ሌሎች ወቅታዊ ስፖርታዊ መረጃዎችን መኮንን አልሞ አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምንውላችኋለሁ ወዲ የገበያ ሚዲያ ቤተሰቦቻችን፣ እነሆ የሰዓቱን ስፖርታዊ ዜናዎች ወደ እናንተ አደርሳለሁ። በቅድሚያም የሀገር ውስጥ ሀላባ ከተማ የ2018 የውድድር ዘመን የኢትዮጵያ ከፍተኛ ሊግ ሻምፒዮን ሆነዋል። ምድባቸውን በቀዳሚነት በማጠናቀቅ በ2019 የውድድር ዘመን በሲቢ የኢትዮጵያ ፕሪሚየር ሊግ መሳተፋቸውን ያረጋገጡት ጋሞ ጨንቻና ሀላባ ከተማ ያደረጉትን የፍጻሜ ጨዋታ ሀላባ ከተማ በመለያ ምቶች 4-3 በማሸነፍ የ2018 የውድድር ዘመን የኢትዮጵያ ከፍተኛ ሊግ ሻምፒዮን ሆነዋል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ካዛብላንካ ደርሷል። ቡድኑ ትላንት ወደ ሞሮኮ ጉዞ የጀመረ ሲሆን በካዛብላንካ ትራንሲት አድርጎ ወደ ስፍራው ያመራል። በዚህም ትላንት ካዛብላንካ የደረሰው ቡድኑ በዚያው ቆይታ በማድረግ በዛሬው ዕለት ወደ ራባት የሚያመራ ይሆናል። የውጭ አስቶን ቪላና ክሪስታል ፓላስ ለፍጻሜ ደረሱ። በዩሮፓ ሊግ ግማሽ ፍጻሜ መልስ ጨዋታ አስቶን ቪላ ኖቲንጋም ፎረስትን 4-0 በሆነ ውጤት አሸንፏል። የአስቶን ቪላን የማሸነፊያ ግቦች ሁለቱን ማክጊን ሲያስቆጥር ዋትኪንስና ቡንድያ ሌሎችን የአስቶን ቪላ የማሸነፊያ ግቦች ከመረብ አሳርፈዋል። አስቶን ቪላ በድምር ውጤት 4-1 በማሸነፍ የፍጻሜ ተፋላሚ መሆኑን ማረጋገጥ ችሏል። በሌላኛው የግማሽ ፍጻሜ ጨዋታ ፍራይቡርግ ፕራጋን 3-1 በማሸነፍ ለፍጻሜ ያለፈበትን ውጤት አስመዝግቧል። በዩሮፓ ሊግ ፍጻሜ አስቶን ቪላ ከፍራይቡርግ ጋር ይገናኛሉ። በአውሮፓ ኮንፈረንስ ሊግ ክሪስታል ፓላስ ሻካታር ዶነስኪን 2-1 ያሸነፈ ሲሆን በድምር ውጤት 5-1 ረትቶ ለፍጻሜ ደርሷል። በኮንፈረንስ ሊግ ፍጻሜ ክሪስታል ፓላስ ከራዮ ቫልካኖ ጋር የሚጫወት ይሆናል። እንግሊዝ በዚህ ዓመት በሶስቱም መድረክ በፍጻሜው ትወከላለች። ይህ ደግሞ በአውሮፓ የበላይ አድርጓታል። ይህ ማለት በአውሮፓ ሻምፒዮንስ ሊግ እንግሊዝን ወክሎ አርሰናል ከፈረንሳዩ ክለብ ፒኤስጂ ጋር እንደሚጫወት ይታወቃል። እንዲሁ ሌሎች የእንግሊዝ ክለቦች
ክለቦች አስቶን ቪላና ክሪስታል ፓላስም በሌሎች ውድድሮች ላይ የፍጻሜ ተፋላሚ ሆነዋል። በሳውዲ አረቢያ ሊግ አልናስር ከአልሸባብ ጋር ያደረገውን ጨዋታ 4-2 በሆነ ውጤት በማሸነፍ መሪነቱን አስቀጥሏል። የአልናስርን የማሸነፊያ ግቦች ጆዋ ፍሌክስ ሃትሪክ ሲሰራ ክርስቲያኖ ሮናልዶ ሌላኛዋን ግብ አስቆጥሯል። ክርስቲያኖ ሮናልዶ 100ኛ የሳውዲ አረቢያ ሊግ ጎሉን ማስቆጠር ችሏል። በዚህም ክርስቲያኖ ሮናልዶ በተወዳደረባቸው 4 ሊጎች ለተጫወተባቸው ክለቦች 100ና ከ100 በላይ ግቦችን ያስቆጠረ የመጀመሪያው ተጫዋች ሆኗል። ሮናልዶ በእግር ኳስ ሕይወቱም አጠቃላይ ያስቆጠራቸውን ጎሎች 971 ማድረስ ችሏል። አልናስር ነጥቡን 82 በማድረስ ሊጉን በ5 ነጥብ ልዩነት መምራት ጀምሯል። በቀጣይ መርሃ ግብር አልናስር ከአልሂላል ጋር ተጠባቂ ጨዋታቸውን ያደርጋሉ። የሳምንቱ ምርጥ ተጫዋች ታውቋል። በሳምንቱ አጋማሽ የተደረጉ የአውሮፓ ሻምፒዮንስ ሊግ ጨዋታዎችን ተከትሎ ከቀረቡ እጩዎች ውስጥ የሳምንቱ ምርጥ ተጫዋች ተለይተዋል። በዚህም መሰረት የአርሰናሉ አማካይ ዴክላን ራይስ የሳምንቱ ምርጥ ተጫዋች ተብሎ መመረጥ ችሏል። እንግሊዛዊ ኮከብ ዴክላን ራይስ አርሰናል አትሌቲኮ ማድሪድን አሸንፎ ለፍጻሜ ሲበቃ ለቡድኑ ጥሩ አስተዋጽኦ አበርክቷል። የጨዋታውም ኮከብ ተብሎ ተመርጦ እንደነበር ይታወሳል። የፒኤስጂው ፓቾ ሌላኛው እጩ መሆን የቻለ ተጫዋች ነበር። የማንቸስተር ሲቲው ባለቤት ሼህ መንሱር በሱዳን በቀጠለው የእርስ በርስ ግጭት ታጣቂ ቡድኖችን አግዘዋል በሚል ቅሬታ ቀርቦባቸዋል። የእንግሊዝ ፓርላማ አባላትና የሰብአዊ መብት ተቋማት ሼህ መንሱር ላይ ምርመራ እንዲጀመርና ማዕቀብ እንዲጣል መጠየቃቸው ተገልጿል። የእንግሊዝ መንግስት ማዕቀቡን የሚያጸድቅ ከሆነ ሼህ መንሱር በፕሪሚየር ሊጉ ሕግ መሰረት ማንቸስተር ሲቲን እንደሚሸጡ ተነግሯል። ሁኔታው ከሩሲያዊ ባለሀብት ሮማን አብራሞቪችና ከቼልሲ ሁኔታ ጋር ተመሳሳይ መሆኑ ተዘግቧል። ላለፉት 2 ዓመታት የቆየው የሱዳን የእርስ በርስ ግጭት ከ150 ሺህ በላይ የሚሆኑ ሰዎችን ሕይወት ቀጥፏል። መረጃው የዘ አትሌቲክስ ነው። ከሰሞኑኑ በሪያል ማድሪድ ቤት የተፈጠረው ቀውስ አሁንም እንደቀጠለ ነው። የሪያል ማድሪድ ደጋፊዎች ኪሊያን ምባፔ ከክለባቸው እንዲወጣ እያሰባሰቡት ያለው የፊርማ ድምፅ አሁን ላይ ከ40 ሚሊዮን በላይ መድረሱ ታውቋል። ሆኖም ግን ይህንን ፊርማ እየተፈራረሙ ያሉት የሪያል ማድሪድ ደጋፊዎች ብቻ ሳይሆን የሌላ ክለብ ደጋፊዎች ጭምር እንዳሉበት ተገልጿል። መላኩ ለሰዓቱ ያስኳቸውን ስፖርት ዜናዎች በዚሁ ልቋጭ። አመሰግናለሁ። ከስፖርታዊ መረጃዎቻችን ተመልሰናል። ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 175 ብር ከ72 ሳንቲም እየተገዛ 179 ብር ከ13 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 231 ብር ከ25 ሳንቲም እየተገዛ 235 ብር ከ87 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 201 ብር ከ91 ሳንቲም መግዣው ሲሆን መሸጫው ደግሞ 205 ብር ከ94 ሳንቲም ሆኗል። ስዊስ ፍራንክ እንዲሁ 218 ብር ከ65 ሳንቲም እየተገዛ 223 ብር ከ2 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም እንዲሁ 47 ብር ከ46 ሳንቲም መግዣው ሲሆን መሸጫው ደግሞ 48 ብር ከ40 ሳንቲም ሆኗል። የሳውዲ ሪያል 46 ብር ከ38 ሳንቲም እየተገዛ 47 ብር ከ30 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን ደግሞ 24 ብር ከ67 ሳንቲም መግዣው ሲሆን መሸጫው ደግሞ 25 ብር ከ16 ሳንቲም ሆኗል። የካናዳ ዶላር 122 ብር ከ20 ሳንቲም እየተገዛ 124 ብር ከ64 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ሌሎች አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎችን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። 50 በመቶ የባንክ ብድር የተመቻቸላቸው እንዲሁም ካርታ የተዘጋጀላቸው ግንባታቸው ሙሉ በሙሉ የተጠናቀቁ የመኖሪያ አፓርታማዎችን ስትጠይቁ ለነበራችሁ እነሆ ብለናል። አፓርታማዎቻችን በአጠቃላይ 34000 ካሬ ሜትር ላይ ያረፈና ይሄ ቀረው በማይባልለት ደረጃ የሪል ስቴት መንደር ውስጥ የሚገኙ ናቸው። የመንደር በአጠቃላይ 15 ህንፃዎችና ተጨማሪ ቪላዎችን ያካተተ ሲሆን ከነዚህ ውስጥ 8ቱን ህንፃዎች ሙሉ ለሙሉ ለደንበኞች አስረክበናል። የቀሩት ደግሞ እርሶን ይጠብቃሉ። እርሶም ከ20 በመቶ ቅድመ ክፍያ
ጀምሮ የእነዚህ አፓርታማዎች ባለቤት መሆን ይችላሉ። አፓርታማዎቻችን በኢትዮጵያ ውስጥ ካሉ የሪል ስቴት መንደሮች በተለየ መልኩ ሁሉንም ነገር በአንድ ያካተቱ ናቸው። የዋና ገንዳ፣ ዘመናዊ ጂም፣ የሜዳ ቴኒስና ባስኬትቦል ሜዳ፣ ሱፐርማርኬትና ሌሎችም ይገኙበታል። ለበለጠ መረጃ ከታች በምናስቀምጠው ስልክ ይደውሉልን። አምደሁን ሪል ስቴት